እኔ ሊያት አጠገቤ ምን እንደምትል እያልኩ ነበር ያለው። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ በያላችሁበት የዓለም ዳርቻ ሰላም እና ፍቅር እየተመኘሁላችሁ ዛሬ በጣም ለረጅም ጊዜ ያልተገናኙ ሰዎች ነው ዛሬ ይዤላችሁ የመጣሁት። የተገናኙበት ምክንያት እንግዲህ ያው እየደጋገምን ነው እንግዲህ በየቀኑ እንግዲህ የልዑል የአዲሷ ሙሽራ ነገር ብዙ ነገሮች እያገናኘ ነው፣ ብዙ ሰዎች እያመጣ ነው። ዛሬም እንግዲህ የልዑል እናትና ቴዲ እንዲሁም ልዑል ከተገናኙ በጣም ረጅም ጊዜ ሆኗቸዋል። አብዛኞች ተጣልተው ነው እንዴ ምናምን የሚልም እንትን ነበር፣ ግን ተጣልተው አይደለም። ሲሄዱም ተሸኛኝተው ነው የሄዱት። አይታችሁታል። ምናልባት ያላያችሁ ካላችሁ ነው እንጂ ተጣልተው ምናምን ትሉት እነሱ መሀል ምንም ጠብ የለም። ያው ተነጋግረው ነው የሄዱት ሲጀመር እና ከዚህ በፊትም አዲስ ቻናል ከፍቶ ሳለ አስተዋውቆለታል። ያው እንግዲህ በእነሱ መሀል ሲጀመር ምንም ነገር የለም። አብዛኞቻችሁ ያው አብራችሁ ካላያችሁ ሰው ተጣልቶ ነው ምንድን ነው የምትሉ ሰዎች ስላላችሁ ነው። ዛሬ ቴዲ የመጣበት ምክንያት ዋነኛው እንኳን ደስ አለሽ ለማለት ነው። ለልዑል እናት ቤት ድረስ ሰፕራይዝ አድርጎ ይዞ ሂዶ በቃ ብቻ በጣም ያላቸው እንትን በተለይ በአሁኑ ሰዓት ሰው በሚያስፈልገው ሰዓት ልዑል እኔ ያለሁልህ ከኤልሳ ጋር መስራት ካልፈለግ ኦሬዲ ልዑል እየጨረሰ ነው የነ ኤልሳን ጉዳይ። ብዙ ነገሮች እያያችሁ ነው። የሱ ቤተሰቦች የተጠፋፉን እያገናኛቸው ምናምን ብቻ አሁን ነገሮች ሙሉ እያለቁ ነው ማለት ትችላላችሁ ከኤልሳ ጋር በየጊዜው የሚገናኝበት እንትን የለውም። ራሱ ጨርሶታል እንደጀመረ ኦልሬዲ አሁን ትንሽ የሆነ ነገር ቢቀረው ነው። እሱም ቀስ እያለ ደግሞ እንትን ይላል። ግን ደግሞ ዛሬ ከአቤል ጋር ማነው ከቴዲ ጋር ረጅም ጊዜ ሆኗቸዋል እንዳልኳችሁ። ከዛ ከውጭ ሂዶ ከመጣ በኋላ ከአንዴም ሁለቴ ተገናኝተዋል። እኔም ቪዲዮ በትንሹ አሳይቻችኋለሁ። የቴዲ አዲሱን ቻናል ለማስተዋወቅም አንዴም ተገናኝተዋል። ከዛ በፊትም በሆነ ነገር ተገናኝተዋል። ከዛ በኋላ ደግሞ በዘላለም እና አቤል ተጣልተው ሳለም እንደዛው ያው ያላያችሁ ሰዎች ናችሁ እንግዲህ ተጣልተው ነው ምንድነው የምትሉት? እነሱ አልተጣሉም። ለማንኛውም የዛሬው እጅግ በጣም ደስ ያለኝ ነገር የልዑልን እናት ደስ እያሰኟን ነው ገና እኔ በጣም እየፈረውላቸው ያለሁት ነገር አሁን እንኳን ደስ አለሽ የሚል በጣም በዝቷል። የልዑል ጓደኛዎች በየቀኑ ማለት ነው። እና ይሄ ነገር ልዑል ትኩረት እየሰጠበት አይደለም። አቶ ተፈሪ እንዳያሳስተው እየፈራው ነው፣ ወደ ኤልሳ እንዳይወስደው እና ይህ ሁሉ ሰው ይህ ሁሉ ነገር እየተወራ በኋላ ጉድ እንዳልሆን ነው እኔ የምፈራው። ልዑል በቃ የሆነ ግዴለሽነት እየሆነ ነው፣ እየተነገረው ነው። በእርግጥ በሱ አትፈርዱም፣ ምክንያቱም ስራውን ነው እየሰራ ያለው። አብዛኞቻችሁ መገናኘት የለባቸውም፣ ሁለታቸው መራራቅ አለባቸው ብዙዎቻችሁ። እኔም ልክ እንደናንተ ማለት ነው ከኤልሳ ጋር መገናኘት የለም ምናምን እያልን ከአቶ ተፈሪም ጋር አቶ ተፈሪ ባገኘው ቁጥር ብዙ ነገሮች የሚያወራው ስለ ኤልሳ መጎዳት አሁን ስላለችበት ምናምን አንተ ከጎኗ ከሆንክ ጭንቀቷ ሁሉ ነገሯ ይጠፋል፣ ብዙ ነገሮች እያለ ልዑልን ሀሳቡን እንዳያስቀይረው ነው የምፈራው። ከዛ ውጭ ምንም የሚያስፈራ ነገር የለም። እነዚህ ጓደኞቹም የተሰማቸውን ነገር ነው እየተናገሩ ያሉት። ያ የልዑል እናት ደስታዋን ደስታ በዚሁ እንደተደሰተች እንትን ቢልላት ደስ ይለናል። ምንም ነገር ሳይፈጠር የእውነት በቃ ልዑልም በአንድ አቋሙ ከዚች ልጅ ጋር ጠንቶ እስከ መጨረሻው ድረስ ብናይ እንደው እኔ እጅግ በጣም ነው ደስ የሚለኝ።
ኤልሳት አቶ ተፈሪ የሚባሉ ሰዎች ከየእንትናቸው ወጥተውላቸው የራሳቸው አዲስ እንትን ቢመሰርቱ ደስ ይለኛል። በመሀል የሆነ ሰው ካለ ከነገራችን ላይ በተለይ በትዳር መሀል ላይ ጓደኛ ወይ ምን ካለ የእውነቴን ነው የምላችሁ የሆነ ግጭት አይጠፋም በመሀል። ከዛ ደግሞ ከተጋጨች ደግሞ መለያየት አለ። ስለዚህ ከመሀላቸው የሆነ ሰው መውጣት አለበት ብዬ ነው የማስበው። እነሱ እንዲስማሙ እርስ በርሳቸው። ሰሞኑን ደግሞ እያያችሁት ነው በኤልሳ ቤተሰቦች ብዙ ነገሮች እየሰራ ነው። ብዙም ጊዜም አላገኘም፣ ግን ደግሞ ቀስ ቀስ እያለ ነገሮች ይስተካከላሉ። እነሱም አንድ ላይ ይሆናሉ ብዬ አስባለሁ። እናያለን እንግዲህ እንደ እግዚአብሔር ፍቃድ ሁሉም በጊዜው ነው የሚሆነው። እኛ ስለቸኮልን ምናምን አይደለም። ልዑል አስተዋይ ልጅ ነው፣ እንደኛ እንደ እንትኖች አይደለም። በጣም ነገሮችን ቀስ አድርጎ ነው እንትን የሚለው። መጨረሻው ደግሞ ምን እንደሚሆን የእውነት ማየት ነው የምፈልገው። የእናቱን ደስታ እስከ መጨረሻው እንደዚህ እንደተደሰተች እስከ መጨረሻ ድረስ ያሳየን። የእውነት ምንም ነገር በመሀል ሳይፈጠር ቴዲም እንግዲህ በዚህ ጉዳይ ላይ ከሰማው በእርግጥ ቆይቷል፣ ግን የስራ ያለመመቻቸት ነው ያልመጣሁት ብሏል። ኦልሬዲ በስልክ እንኳን ደስ አለሽ ተባብሏል። ግን ደግሞ ዛሬ በአካል መጥቶ እንግዲህ ገና ሙሽራ ሙሽራ እያሉ ነው። ገና እኛ አላየናትም ልጅቷን እያልን እነሱ ደግሞ እያጣደፉት ነው ነገሩ ሙሉ። የእውነት በተለይ የልዑል እናትማ ከአሁኑኑ እየጀመረች ነው በቃ ሁሉ ነገር ማለት ነው። ባለፈውም እንደዚህ ጀምራ የጠላ እህል ምናምን ብዙ ነገሮች አበላሽታባታለች ኤልሳ። ብቻ በአሁኑ ይሳካል ብዬ አስባለሁ። የእውነት በአሁኑ ይሳካል። መጥፎ ነገር አንመኝም፣ መልካም መልካም ነገር እንመኛለን። ልዑልም መደሰት አለበት ብዬ ነው የማስበው። እናቱ ብቻ ሳይሆን ልዑልም መደሰት አለበት። ብዙ ነገር ሰርተዋል፣ ብዙ ነገሮች አሳክቷል። የጠፉ ቤተሰቦች ስንት ዓመት ሙሉ አቶ ተፈሪን እንዴት እንዳስደሰተው አይታችኋል። ብዙ ነገር እየሆነለት ነው ያለው ለልዑል ለአቶ ተፈሪ ማለት ነው። በዚህ ማመስገን ይገባቸዋል እንጂ ልጄን አግባ አታግባ እያሉ መጨናነቅም የለባቸውም። ብዙ ነገር አሁን እነሱ እንኳን የሆነ እየገፉት እንኳን እሱ እንኳን ከጎናቸው ሆኖ የያዝኩትን እጨርሳለሁ ብሎ ብዙ ነገሮች እየሰራላቸው ነው ያለው። እና ይሄ ነገር ሊያስደስታቸው ሊያስመሰግናቸው ነው የሚገባው እንጂ የግድ ከኔ ልጅ ጋር አሁን ማለት የለባቸውም ብዬ ነው የማስበው። አሁን ነገሩ አቶ ተፈሪም ትንሽ እየተረጋጋ ይመስለኛል። ያው ልክ ልኩ ነግረውታል። ሲጀምር የልዑል እናትም ነግረዋለች፣ ልዑልም ነግሮታል። ያው በየጊዜው ሀሳቡን ካልቀያየረ እስካሁን ድረስ ሰላም ነው። እኔ በጣም የገረመች ደግሞ ልጅቷ አዲሷ ልጅ ምንም አይነት ነገር እስካሁን ድረስ አልተናገረችም። ኦልሬዲ እሷ ያው እንትን ሚዲያ ላይ ለማውጣትም አትፈልግም ይመስለኛል፣ አላቅም። ብቻ ልጅቷ ግን ከነገራችን ላይ የሚዲያ ተጠቃሚ ናት ምናምን ይላሉ። ያው እኔ ይሄ እርግጠኛ ነው አይደለም የሚለውን ልዑል ራሱ ሲናገር እንሰማለን። አብዛኞቹ ሰዎች ግን የቲክቶክ ተጠቃሚ ናት ምናምን ብዙ ተከታይ ያላት ኢትዮጵያ ውስጥ ፌመስ ናት ምናምን እየተባለ ነው። እሱን ደግሞ እናጣራና እንደርስበታለን። እውነት ከሆነ መጨረሻ እኔ ቲክቶከርም ትሁን ፌመስም ትሁን ብቻ ለልዑል ትመቸው፣ እኛ ምንም አይመለከተንም። የትን ፍጩ ዱቄቱን አምጪው ነው ውጤቱ። እኛ የምንፈልገው ምንድን ነው? ለልዑል እና ለልዑል እናት በቃ ለእነሱ ከተመቸች ለእኛ ችግር የለውም ምንም ትሆን። እና የሶሻል ሚዲያ ተጠቃሚ ከሆነች ደግሞ ያው ነገሮችን እያየች ረጋ ያለች ትመስለኛለች። ብዙ ጊዜ በሶሻል ሚዲያ ተጠቃሚ ስትሆኝ ስድብ አለ፣ ብዙ ነገር አለ። እሱ ሁሉ ተቋቁመሽ ነው የምትሰሪ። ስለዚህ ልዑልንም ትረዳዋለች ብዬ አስባለሁ። ደግሞም ብትረዳው ነው እስካሁን ድረስ ጸጥ ያለችው እንጂ ሌላ ሴት ብትሆን ከድሮ ፍቅረኛው ጋር እንዲሆን እንዲሰራ አትፈቅድም። የእውነት እናንተ ብትሆኑ
አትፈቅዱምም። ለአንድ ሰከንድም እንዲገናኙም አትፈልጉም። ስለዚህ ይቺ ልጅ እንደውም በጣም መመስገን ያለባት ልጅ ናት። ጎበዝ ናት የእውነት። በዚሁ ትቀጥል፣ ሀሳቧን እንዳትቀይርበት። ብዙዎቻቸው ያቋታል ልጅቷን። ለምን መሰላችሁ? ልዑል ላይቭ ላይ ሲገባ በቶክቶክ አለው ብያችኋለሁ። ብዙ ተከታይ ያለው እዛ ጋር እና እዛ ሲገባ ልጅቷ ጋርም ያወራሉ ምናምን እና እሷ ናት ይላሉ። እንግዲህ እርግጠኛ አይደሉም። በእርግጥ ያው ብዙ ሰው እንደዚህ ቶክቶክ ላይ ስገቢ ብዙ ሰው ይገባል ያወራሉ። የትኛው እንደሆነ አያውቁም፣ ግን አብዛኞቻቸው እሷ ናት ይላሉ። ፎቶዋን እያመጡ ይፖስታሉ። የቶክቶክ እንትኑ ላይ ይቺ ናት ሚስትህ እያሉ እሱ ካላወጣት ማንም ሰው ናት አይደለም የሚለውን ራሱ እንትን ሲል ማዋየታችን አይቀርም። ምን አስቸኮላችሁ? እኔ አንዳንድ ሰዎች ግርም ነው የምትሉኝ የእውነት። የቸኮለ ምንድን ነው ቅቤ አይወጣውም ነው የሚባለው። ረጋ ብለን እናያለን። መጨረሻውን ማየታችን አይቀርም። ቶክቶክ ትሁን ምን ትሁን ምስን ትስራ አትስራ ማወቃችን ስለማይቀር ምንም አያስቸኩለንም ማለት ነው። ለማንኛውም ቴዲያችንን እንኳን ደህና መጣህ እያላችሁ ጋይት ቪዲዮ ላይክ አድርጉ። ሰሞኑን በጣም ቀዝቀዝ ብላችሁብኛል የእውነት። ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሰብስክራይባችን ቁሟል፣ እየቀነሰ ነው። ስለዚህ ላይክ ሼር እያደረጋችሁ ለጓደኞቻችሁ በቃ ይሄን ብቻ አግዙኝ እውነት። እና ጀግናችንን እንግዲህ ያው ቴዲ መመስገን ስላለበት ያክል ነው ማለት። አንዳንዴ እያያችሁት እናንተ ራሱ ተመልካቾች እንግዲህ ብዙዎቻችሁ እንደምታዩት ነው። ቴዲም ቢሆን በማናቸውም እንትን እንግዲህ በሚያስፈልገው ሰዓት ከጎኑ እንደነበረ ታስታውሳላችሁ። እነሱ በምንም ስራችሁ ሁሉ ነገራችሁ ያው እናንተ እንደምታዩት ነው። ብቻ ደስ ብሎኛል የእውነት። በጣም ብዙ ሰዎች እየተጠፋፉ ሁሉ እየተፈላለጉ ልዑልን የልዑል ደስታ ያስደሰታቸው ብዙ ሰዎች ማለት ትችላላችሁ። ያው ልዑል ብዙ ነው ሰው የልዑል ወዳጆች ሞት ደግሞ እንግዲህ ልዑል ብልጥ ከሆነ ከነዛኞቹ ገለል ብሎ የዚችን ልጅ ጉዳይ ሙሉ በሙሉ ትኩረት አድርጎ ህይወቱን ለእናቱም ለሁሉም ሰው ቢያስደስት ደስ ይለኛል። ደግሞም ይሳካል ታያላችሁ። ምንም ነገር በመሀላቸው አይፈጠርም ብለን ተስፋ እናደርጋለን። የፈለገው ነገር ሰዎች በኮሜንት ስርም ሌላ ነገርም ይጽፋል። አንዳንድ ሰው ከኤልሳ ጋር ይሄድ ከዚያችኛዋ ጋር ብዙ ነገር እንትን ምናምን ይላል። ግን እንግዲህ ሁሉንም ወዳ ከመጣች ሚዲያ ላይ ስትመጡ ከነገራችን ላይ ብዙ ነገሮች አሉ። ያው ሁሉ ነገር ተቋቁማችሁ ካልሆነ የአንዱን እንትንስ ብቻ ይዛችሁ የምትራመዱ ከሆነ ትንሽ ከባድ ነው። እንግዲህ እሷም ጎበዝ ከሆነች እንደነ ልዑል አይነት ጀግና ገጥሟት ጠበቅ አድርጋ መያዝ አለባት። እንደ ኤልሳ ወዲህ ወዲህ ላለው ካለች ደግሞ ነገሩን ሁሉ ታበላሻለች ነው የምለው። እስካሁን ድረስ በምናየው ነገር አሪፍ ነው። ልጅቷ ማናት ምንድን ነው የሚለው ራሱ ቢነግራችሁ ይሻላል። ምክንያቱም አብዛኛው ሶሻል ሚዲያ ተጠቃሚ ናት። እዛ በቲክቶክ ላይ ስላዩት እሷ ናት እያሉ ነው። ግን አልተጣራም። እሷ ትሁን ሌላ ትሁን ራሱን መጥቶ ሲያወራ ነው ትክክለኛውን የምናውቀው። ስለዚህ እንጠብቃለን በትዕግስት። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ዛሬ ቴዲ መጥቶ እናቱ ቤት ሰሞኑን እናቱ ቤት የማይመጣ ሰው ማን ነው ብላችሁ ጠይቁ። ማንም በቃ ረመዳንም ገና እንትኑ ሰርጉ ገና ምንድነው ጊዜው እንትን ሳይወሰን እነሱ ግን ከአሁኑኑ የልዑልን እናት እንኳን ደስ አለሽ እያሉ ስጦታ በስጦታ አድርገዋታል። እናቱ ደስ አይልም? ግን ገና ከአሁኑኑ
ኧረ ትለያላችሁ የልዑል ጓደኞች የእውነት። ለማንኛውም የምወዳችሁ እናንተ በዚህ ጉዳይ ላይ እንግዲህ ብዙዎቻችሁ አስተያየት እየሰጣችሁ ነው። አሁንም አስተያየታችሁን እፈልጋለሁ። እንግዲህ ምን ትላላችሁ በእነዚህ ጉዳይ ላይ? ልዑል ወደ እነሱ ሲሄድ አትሂድ አትሂድ የሚል ሰው ይበዛል። እኔም ከእናንተ ጎን ነኝ። ኤልሳና ልዑል መገናኘት የለባቸውም የምትሉ እስኪ ኮሜንት ስር ጻፉልኝ። ለማንኛውም የዛሬው ይሄ ነው። ምንም ልላችሁ አልችልም። የቴዲን ደስታና የልዑልን እናት በትንሹ አሳያችኋለሁ። በተረፈ ለምታበረታቱኝ የት ወንድሞች ከልብ ነው የማመሰግናችሁ። አሁንም ቪዲዮ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን እያልን ከልብ ነው የማመሰግናችሁ። ባይ ባይ።